የምንመለከተው ደግሞ ፎርም 2 ምንድነው ax² + c እዚህ ጋር ደግሞ የb ቫልዩ ብቻ ነች 0 የሆነችው ማለት ነው። ኮንስታንታችን እንዳለ ነው። እቺ ብቻ 0 ትሆናለች ማለት ነው። ስለዚህ ax² + c b ወይም የሚድል ተርሙ ኮኤፊሺየንት 0 የሆነበት ኳድራቲክ ፎርሙላ ነው። ስለዚህ በዛ ተመሳሳይ ፎርም በx² + c ፎርም ሁለት ግራፎች የሁለት ኢኩዌሽኖች ግራፍ እንድንሰራ ተጠይቀናል ማለት ነው። ስለዚህ የመጀመሪያው x² + 4 የሚለውን እንሰራለን። x እና y እናስቀምጥ። f of x is equal to x² + 4 ነው የተሰጠን የመጀመሪያው። አሁንም ከ-2 እስከ 2 እናስቀምጣለን። የተካን ቫልዩዎች የሚመጣልን የy ቫልዩ እናስቀምጣለን። -2 ስንከት ስንት ይሆናል? -2² 4 ነው። ከ4 ጋር ሲደመር 8 ይሆናል። -1 ሲከተት -1² ፖዚቲቭ 1 ከሱ ጋር 5 ይሆናል ከ4 ጋር። ይሄ 0 ሲከተት ራሱ 4 ይሆናል። 5 8 ስለዚህ ይሄንን ይመስላል ማለት ነው ቴብሉ። አሁን ኮኔክት ወደ ማድረግ ስንሄድ ይሄን ላይን ኤክስቴንድ እናደርገውና አሁንም 8 ጨመርን ብለን እናስብ። -2 ሲሆን ምንድነው የተባለው? 8 ይሆናል። x -1 ሲሆን y 5 ትሆናለች። ከዛ ልዩነቱ እስካሁን ካየናቸው ግራፎች ጋር የሚመጣው አሁን ነው። የx ቫልዩ 0 ስትሆን y ስንት ነው የሆነው? 4 ነው። የx ቫልዩ 0 የy ቫልዩ 4 ሆነ ማለት ነው። እስካሁን ያየናቸው ግራፎች ላይ ግን ምንድን ነበረ? የx ቫልዩ 0 ሲሆን y 0 ነበር እየሆነ የነበረው የx² ፎርሞች ላይ ወይም በኦሪጂን የሚያልፍ ነበር። አሁን ግን x y ኢንተርሴፕታችን ምን ሆናለች? 4 ሆናለች ማለት ነው። ቺ y ኢንተርሴፕት ነች ማለት ነው። 1 ሲሆን +5 ይሆናል። 2 ሲሆን 8 ይሆናል። ስለዚህ ይሄንን ኮኔክት ስናደርግ ይሄንን ይመስላል ማለት ነው። ስለዚህ ምንድነው ማድረግ ያለብን ማለት ነው? ax² + c ሆኑ ፎርሞች ሲመጡልን +c ከሆነ በተሰጠን በሲ አማውንት ግራፋችንን ከኦሪጂን ተነስተን ከፍ ማድረግ አለብን ማለት ነው። ስለዚህ ከኦሪጂናችን ተነስተን አሁን ሲ 4 ነበረች አይደለ? ስለዚህ 4 ወደ ላይ ከፍ ማድረግ አለብን ማለት ነው። ያንን ፓራቦላ ax² + 3 ቢሆን ለምሳሌ በሲ ቦታ 3 ብትሆን የተሰጠችን ፖይንት ፓራቦላችን የሚያልፈው በዚህ በኩል ይሆን ነበረ፣ በ0.3 በኩል ይሆን ነበር ማለት ነው። እሺ ስለዚህ x² -4 ሲሆንስ እቺ ማይነስ ስትሆንስ ብለን ስናስቀምጥ ምንድነው እዚህ ጋር ፖዚቲቭ ነበር። አሁን ማይነስ ሲሆን ልዩነቱ ፖዚቲቭ ሲሆን አፕዋርድ ወይም ወደ ላይ ነው የሚሄደው ማለት ነው። አፕ ነው የሚሄደው፣ ሙቭ የሚያደርገው ወደ ላይ ነው ፓራቦላው። ማይነስ ሲሆን ግን ዳውን ነው የሚሄደው ማለት ነው፣ ወደ ታች ነው የሚሄደው ፓራቦላችን። ስለዚህ ከኦሪጂናችሁ ተነስታችሁ ምንድነው እያለን ያለው ማለት ነው? ማይነስ ወደ 4 ወደ ታች ወርዳችሁ ነው የሚሆነው እቺ ቨርቴክሳችሁ ማለት ነው። ቨርቴክስ ማለት ሎስት ፖይንት ያየናት ነው። አሁን እዚህ ጋር ቨርቴክሳችን ወደ ላይ 4 ሄዳለች። አሁን ደግሞ ወደ ታች 4 ነው የምትሄደው ቢኮዝ ማይነስ ስለሆነ ማለት ነው። ስለዚህ በሬድ ከለር እናስቀምጠው። እሱን ደግሞ ለዚህም ቴብል መስራት ትችላላችሁ፣ ግን ዋና እንድትይዙት የፈለኩት ኮንሴፕት ይሄንን ስለሆነ ነው። ማይነስ ወደ ታች እንደምታወርድ ማለት ነው። ስለዚህ ማይነስ 1 ብናስገባ ስንት ይሆናል? 1² 1 ነው። 1 ሲቀነስ 4 -3 ስለሆነ 1 ስናስገባ -3 ይሆናል። -1 ብናስገባም በተመሳሳይ እንደዛ ይሆናል። 2ን ብናስገባው 2² 4 ነው። 4 ሲቀነስ 4 0 ነው። -2 እንደዛው። ስለዚህ ምን አገኘን? እዚህ ጋር ደግሞ ኤክስ ኢንተርሴፕቶቻችንን በዛ አግኝተናል ማለት ነው። የሚቆርጥበትን ይሄን ፖይንት ኮኔክት ስናደርግ እነዚህን ፖይንት ይሄን የመሰለ ፓራቦላ እናገኛለን ማለት ነው። ስለዚህ x² + c ፎርም የሚሰጣችሁ ጊዜ ፕላስ ከሆነ ወደ ላይ ከፍ ታደርጉታላችሁ ፓራቦላ በተሰጣችሁ የሲ አማውንት፣ ማይነስ ከሆነ ደግሞ ወደ ታች አወርዳችሁ ፓራቦላችሁን ትሰራላችሁ ማለት ነው። ቀጣዩ ፎርም ደግሞ ሶስተኛው ፎርም a ከውጭ ነች ኮኤፊሺየንቷ x + k² የሚል ፎርም ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ፎርም ማለት ነው። a እዚህ ጋር 1 ተደርጋ ነው የተሰጠችን፣ ከዛ ውጪ ተመሳሳይ ነው ያለው ማለት ነው። ስለዚህ እንደዚህ አይነት ኳድራቲክ ፋንክሽኖችን ግራፍ ስሩ ስንባል ምንድነው እየተጠየቅን ያለው ነው። ሶ እንደዚህ አይነት ፎርሞች በምታገኙ ሰዓት እዚህ ጋር የምታገኟቸው የk ቫልዩዎች
ፖዚቲቭ ካገኛችሁ የኬ ቫልዩ ወይም ኬ ግሬተር ዛን 0 ከሆነ ፓራቦላችሁን ምን ታደርጋላችሁ? ወደ ሌፍት ሺፍት ታደርጋላችሁ በተሰጣችሁ የኬ አማውንት ቱ ዘ ሌፍት። ማይነስ ከሆነ ደግሞ የፓራቦላችሁን ወደ ራይት ሺፍት ታደርጋላችሁ በተሰጣችሁ የኬ አማውንት ማለት ነው። ስለዚህ የመጀመሪያው ኤክስ ፕላስ 2 ዘ ሆል ስኩዌር አለ። ከማይነስ 2 እስከ 2 የከተተን ፖይንቶች ኮኔክት እናድርግ። ለምሳሌ እዚህ ውስጥ ማይነስ 2 ብከት የመጀመሪያው ማይነስ 2 ፕላስ 2 ስንት ይሆናል? 0 ይሆናል። 0 ስኩዌር ራሱ 0 ስለሆነ ማይነስ 2 ስከት ስንት አገኘው ማለት ነው? 0 እቹትና ማይነስ 2 0 ምትል አንድ ፖይንት አስቀመጥኩ። ማይነስ 1 ብከት እዚህ ውስጥ ማይነስ 1 ፕላስ 2 ፖዚቲቭ 1 ይሆናል። አንድ ስኩዌር አንድ ነው። ስለዚህ ማይነስ 1 ስከት አንድ ይሆናል። ይሄንን ይመስላል ማለት ነው። 0 ስከት 0 ሲደመር 2 ነው። 2 ስኩዌር 4 ነው። ስለዚህ 0 ሳስገባ 4 ይሆናል ማለት ነው። እሺ አንድ ሳስገባ 1 ሲደመር 2 ስንት ይሆናል? 3 ይሆናል። 3 ስኩዌር 9 ነው። 9 እዚህ ጋር የለችንም። ኤክስቴንድ እናደርግና እዚህ ጋር መጣ ብለን እናስብ። 3 9 ይሄንን በዚህ ሳይድ ከሰራን ይበቃናል። በዚህ በኩል በማይነስ 3 ብንሰራ ደግሞ ስንት ይሆናል? ማይነስ 3 ፕላስ 2 የሚሆነው ማይነስ 1 ነው። ማይነስ 1 ስኩዌር 1 ነው። ስለዚህ እዚህ ጋር እናስቀምጣለን። ማይነስ 4 ብንከት ማይነስ 4 ፕላስ 2 የሚሆነው ማይነስ 4 ፕላስ 2 ማይነስ 2 ነው። ማይነስ 2 ዘ ሆል ስኩዌር 4 ነው። ስለዚህ ማይነስ 4 ስናስገባ 4 ይመጣል ማለት ነው። ስለዚህ እነዚህን ያሉንን ፖይንቶች አሁን ኮኔክት እናደርግ። ኮኔክት ስናደርግ እንደዚህ አይነት የመሰለ ግራፍ እናገኛለን። እዚህ ጋር አለችን፣ በዚህ በኩልም ይቀጥላል። ይሄ ፓራቦላ እንደምትመለከቱት አሁን ደግሞ ቨርቴክሱ ከ0 0 ከኤክስ ስኩዌር ተለይቶ ወዴት ሄዷል ማለት ነው? ከኦሪጂናችን ወዴት ሺፍት አድርጓል? ወደ ሌፍት ሺፍት አድርጓል ማለት ነው። ለዛ ነው ፖዚቲቭ ሲሆን ኬ ግሬተር ዛን 0 ሲሆን ቱ ዘ ሌፍት ይሄዳል ያልኳችሁ። የኬ ቫልዩ እዚህ ጋር የተሰጠችን የነበረችው ስንት ነች? 2 ነች። ከዚህ ጋር ስናነጻጽር ማለት ነው ያገኘነው 2 ስለሆነ በ2 ወደ ሌፍት ሺፍት አድርጓል ማለት ነው። የፓራቦላ እዚህ ጋር እናስቀምጣለን ማለት ነው። ስለዚህ በተመሳሳይ ደግሞ ለዚህ ስንጠየቅ ለኤክስ ማይነስ 2 ዘ ሆል ስኩዌር ስሩ ፓራቦላ ስንባል ወደ ራይት ቱ ዘ ራይት ስንት ሺፍት እናደርጋለን ማለት ነው? 2 ሺፍት እናደርጋለን ከኦሪጂን ተነስተን ማለት ነው። ስለዚህ እዚህ ጋር እንመጣና እንሰራለን ማለት ነው ግራፋችንን። እዚህ ጋር ያለው አሁን እኔ የምሰራላችሁ አኪዩሬት አይደለም፣ በስንት እንደሚያልፍም ቴብሉን ሰርታችሁ እናንተ ቼክ አድርጉት። ግን ሜን ፖይንት ሊተላለፍ ያስፈለገው ምንድነው? እዚህ ጋር ያለችው የኔጌቲቭ ቁጥር ስትሆን ማይነስ ኬ ሲሆን ፎርሙ ቱ ዘ ራይት 2 ጊዜ ሺፍት አድርጌዋለሁ የሚለውን ነው ማለት ነው። ስለዚህ ይሄ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ምን ግራፍ ነው? ኤክስ ፕላስ 2 ዘ ሆል ስኩዌር ነው ወደ ሌፍት ሺፍት የተደረገው። ይሄ ደግሞ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ማይነስ 2 ዘ ሆል ስኩዌር ነው ማለት ነው ሺፍት የተደረገው። ስለዚህ በዚህ መልኩ እናስቀምጠዋለን ማለት ነው። አራተኛ ላይ የምናገኘው ፎርም ደግሞ ይህን ይመስላል። ኤ ታይምስ ኤክስ ፕላስ ኬ ዘ ሆል ስኩዌር ፕላስ ሲ የምንለው ነው። ይሄ የፎርም 2 እና የፎርም 3 ቅልቅል ነው። እንደምትመለከቱት ሲ ማለች ፎርም 2 ላይ ነው ያየናት። ምንድን ነበር ለማድረግ የሚጠቅመን? ወደ ላይና ወደ ታች ነበር ሺፍት የሚያደርግልን ግራፋችን አፕ ኤንድ ዳውን። ኬ ደግሞ ፎርም 3 ላይ ያየናት ወደ ራይት እና ሌፍት ሺፍት የሚያደርግልን ነው ፓራቦላው ኬዝ ማለት ነው። ስለዚህ አሁን ሁለቱን ኮምባይን ያደረገ ፎርም ነው የምናየው፣ አራተኛው ፎርም። ስለዚህ ይሄ ኤግዛምፕል እንደምትመለከቱት የኬ ቫልዩ ስንት ተሰጥቶናል? 2 ተሰጥቶናል። የሲ ቫልዩ ደግሞ 1 ተሰጥቶናል ማለት ነው። ስለዚህ ይሄን ግራፍ ስንሰራ ቴብል እናስቀምጥ መጀመሪያ። ስለዚህ ኤክስ እና ዋይ አለ -2 -1 0 1 እና 2 እንሰራለን። -2 ስንከት እዚህ ጋር የምናገኘው ውጤት -2 + 2 0 ነው። 0 ስኩዌር 0 ነው። ድጋሚ 0 ሲደመር 1 ይሆናል። ስለዚህ በ-2 ስንከት ያገኘነው ውጤት 1 ነው። -1 ስንከት የምናገኘው ውጤት -1 + 2 1 ነው። 1 ስኩዌር 1 ነው። ከአንድ ጋር ስንደምረው 2 ይሆናል። 0 ሰብስቲቲዩት ስናደርግ ደግሞ የምናገኘው ውጤት ስንት ይሆናል? 5 ይሆናል። አንድን ሰብስቲቲዩት ስናደርግ የምናገኘው 1 ሲደመር 2 3 ይሆናል። 3 ስኩዌር 9 10 ይሆናል እያለ ይቀጥላል። እነዚህን ፖይንቶች ሎኬት ስናደርግ
ኤክስ ማይነስ 2 ሲሆን ዋይ አንድ እዚህ ጋር አለች። ኤክስ ማይነስ 1 ሲሆን ዋይ ስንት ይሆናል ነው ያልነው? 2 ይሆናል። ዋይ 2 ኔክስት ኤክስ 0 ሲሆን ዋይ 5 ይሆናል። እቺ ዋይ ኢንተርሴፕቷ ነች ማለት ነው። እዚህ ጋር እንግዲህ የምናገኘው ግማሹን ሳይድ ነው እያገኘን እየሄድን ያለ ነው ማለት ነው። እሺ ከዛ በኔጌቲቭ ቁጥር ባሉት ጋር ኔጌቲቭ 3ን ኔጌቲቭ 4ን ቼክ እናድርግ እንክተትና ኔጌቲቭ 3 ብከት እዚህ ውስጥ ኔጌቲቭ 3 ፕላስ 2 ስንት ይሆናል? ማይነስ 1 ይሆናል። ማይነስ 1 ስኩዌር አንድ ይሆናል። አንድ እና አንድ 2 ነው። ስለዚህ ማይነስ 3 ቦታ 2 ከታለው። በማይነስ 4 ቦታ ሰብስቲቲዩት ሳደርግ የማገኘው ስንት ይሆናል? ፖዚቲቭ 5 ነው የማገኘው። ስለዚህ ግራፌ ይሄንን ይመስላል ማለት ነው ኮኔክት ሳደርገው። ስለዚህ እዚህ ጋር ቨርቴክስ የሆነችው ማነች ማለት ነው? ሎስት ፖይንት ማይነስ 2 አንድ ነች ማለት ነው። እንደምትመለከቱት ማይነስ 2 በኤክስ አክሲስ አለች፣ ዋይ ደግሞ በዋይ አክሲስ ደግሞ አንድ አለች ማለት ነው። እቺ ፓርት ወደ ኢኩዌሽናችን መተን ስንመለከት እዚህ ጋር የኬ ቫሉ ማን ነበረች? 2 ነበረች አይደል? የሲ ቫሉ ደግሞ አንድ ነበረች ማለት ነው። ስለዚህ ሁሌ ቨርቴክሳችንን ስናስቀምጥ ምንድነው የምናደርገው ማለት ነው? በምን አይነት ፎርም ነው? ኬ ሲ አድርገን ነው የምንወስደው ማለት ነው። የኬ እና የሲ ቫሉ እንደዚህ አይነት ፎርሞች ሲቀመጡልን የኬ ቫሉ በዚህ ኬስ 2 ነች። ኦሪጂናል ፎርማችን ስናወራ ያስቀመጥነው ፎርም 3 ላይ ኬ ማይነስ ኤክስ ዘ ሆል ስኩዌር ነበር አይደለም? ስለዚህ ማይነስ ኬ የነበረችውን አሁን ፖዚቲቭ ነች ያለችው። ይሄ ፖዚቲቭ የሆነበት ምክንያት ምንድነው? ኬ ማይነስ 2 ስለሆነች ነው። ሶ እዚህ ጋር ማይነስ 2 ስንከት ኤክስ ፕላስ 2 ይሆናል ማለት ነው። ማይነስ እና ማይነስ 2 ተጣፍቶ ለዛ ነው። ስለዚህ የኬ ቫልዩ ስንት ነች? ማይነስ 2 ነች። የሲ ቫልዩ ደግሞ እችና ያስቀመጥናት አንድ አለች። ስለዚህ ቨርቴክሳችንን ኢዚሊ ማግኘት እንችላለን በዚህ ፎርም። የኬ እና የሲ ቫልዩ ቨርቴክስን ለማወቅ ወይም ሎወስት ወይም ሃይስት ፖይንቱን ለማወቅ ኢምፖርታንት ነው ማለት ነው። ስለዚህ የዚህኛውን ደግሞ በተመሳሳይ ብንሰራ ምንድነው የምናገኘው? በዚህ ኬስ የኬ ቫልዩ 2 ነች። እዚህ ጋር ስንት ነበረች? ኬ ማይነስ 2 ነበረች። ስለዚህ እንሄድና ቨርቴክሳችን እዚህ ጋር 2 አለች። የዋይ ቫልዩ የሲ ቫልዩ ስቲል ተመሳሳይ ነው፣ አንድ ነው። ስለዚህ 2 1 ይሄንን ይመስላል ማለት ነው። ስንሰራው እንደዚህ አይነት ቴብል ሰርተን ኮምፕሌት ስናደርገው ፓራቦላ እናገኛለን። ዋናው ቨርቴክሳችን ስንት ትሆናለች? 2 1 ትሆናለች። እቺ የኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ማይነስ 2 ዘ ሆል ስኩዌር ፕላስ 1 ግራፍ ነው። ይሄኛው ደግሞ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ፕላስ 2 ዘ ሆል ስኩዌር ፕላስ 1 ግራፍ ይሆናል ማለት ነው። ስለዚህ የሲ እና የኬን ቫሉ በማወቅ ቨርቴክሳችንን የፓራቦላ ማግኘት እንችላለን ማለት ነው። ፎርም 5 ደግሞ ኖርማል የምናውቀው የስታንዳርድ ኳድራቲክ ኢኩዌሽን ፎርም ሲሰጠን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ፎርም ሲሰጠን እንዴት ነው የምንሰራው ፓራቦላው የሚለውን ነው ማለት ነው። ስለዚህ እንደዚህ አይነት ኤክስፕሬሽን ካገኘን ዘ አልጀብሪክ ኤክስፕሬሽን መስት ቢ ሪአሬንጅድ ሶ ዛት ዘ ላይን ሲሜትሪ ኤንድ ዘ ኦርቶጎናል አክሲስ ካን ቢ ዲተርማይንድ ነው የሚለን። ስለዚህ የምናደርጋለን እንደዚህ አይነት ኢኩዌሽኖች ሲሰጡን ፎርም 4 ላይ ወዳየ ነው እንደዚህ አይነት ፎርም በቀላሉ ማምጣት እንችላለን፣ እንቀይረዋለን። ምክንያቱም ዚስ ፎርም ኢዚየር ነው ለመስራት ማለት ነው ከዚህኛው አንፃር ከዚህኛው ፎርም አንፃር ማለት ነው። ስለዚህ በምን አይነት መልኩ ነው የምንቀይረው ወደዛ ፎርም ስንል ኮምፕሌቲንግ ዘ ስኩዌር ሜተድ እንጠቀማለን ማለት ነው። ኮምፕሌቲንግ ዘ ስኩዌር ሜተድ ግሬድ 9 ቻፕተር 3 ላይ ኳድራቲክ ኢኩዌሽኖችን ሶልቭ ስታደርጉ ካያችሁበት ሜተድ አንዱ ነበረ። እሱን ሪቫይዝ ማድረግ ትችላላችሁ ወደዛ ሄዳችሁ። ኮምፕሌቲንግ ዘ ስኩዌር ሜተድ ተጠቅመን ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ወደዛኛው ወደ ፈለግነው ወደ ፎርም 4 እናመጣዋለን ማለት ነው። ግን ሲምፕሊ ወደዛ ፎርም ደግሞ ማምጣት ካልፈለግን ምን ማድረግ እንችላለን ነው የሚለን። ኦልሶ ዊ ካን ሲምፕሊ ዩዝ ዘ ቨርቴክስ ፎርሙላ። ቨርቴክስ ፎርሙላ የሚባለው ይሄንን እናስቀምጣለን ማለት ነው። ማይነስ ቢ ኦቨር 2ኤ የኤክስ ቫልዩን ትነግረናለች። 4ac ማይነስ ቢ ስኩዌር ኦቨር 4a ደግሞ የምን ቫልዩን ይነግረናል? የዋይ ቫልዩን ይነግረናል ማለት ነው። ስለዚህ እንዴት እንደምንሰራ በኤግዛምፕል እንመልከት ማለት ነው። ስለዚህ የኳድራቲክ ፋንክሽን የተሰጠን ይሄ እንደምትመለከቱት በኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ፎርም የተሰጠን ኳድራቲክ ፎርሙላ ነው። የመጀመሪያው ፋይንድ ዘ ቨርቴክስ ነው የሚለው ማለት ነው። ስለዚህ ቨርቴክስን አሁን ለማግኘት አንደኛ ኢዝሊ ቨርቴክስ ፎርሙላ መጠቀም እንችላለን which is minus b over 2a አድርገን
4ac minus b square over 4a የሚለውን መጠቀም እንችላለን። ይሄንን ግን ከታይም አንፃር ደግሞ ፎርሙላውንም ለመሸምደድ ስለሚረዝምብን ምን ማድረግ እንችላለን? f of ብለን minus b over 2a ወይም እዚህ ጋር ያገኘናትን minus b over 2a ውጤታ ወስደን የትን ከተዋለን ፋንክሽናችን ውስጥ ከተን የምናገኘው ውጤት ቨርቴክሳችን ሊነግረን ይችላል ማለት ነው። ስለዚህ የመጀመሪያው ስራችን a b c ማን ናቸው የሚለውን እናውጣ። ስለዚህ a ማለት በዚህ ኬስ ምንድነች? አንድ ነች በውስጥ አዋቂነት ያለችው a አንድ ነች፣ b -8 ነች፣ c 14 ነው ማለት ነው። ስለዚህ የመጀመሪያው የቨርቴክሱ የመጀመሪያው x ቫልዩ -b ማለት -8 ፖዚቲቭ 8 እናገኛለን ኦቨር 2 ታይምስ a ማለት ደግሞ a አንድ ነች። ስለዚህ ራሱን እናስቀምጣለን f of እዚህ ጋር የምናገኘው ውጤት ነው የሚወስነው ማለት ነው ያው አክሲሱን። ስለዚህ ሁለት ጊዜ አንድ ሁለት ነው 8 ሲካፈል ለሁለት 4 ይሆናል ማለት ነው። ስለዚህ f of 4 4 እናደርግና f of 4 ማለት በፋንክሽናችን ውስጥ ሄዳችሁ 4ን ሰብስቲቲዩት አድርጉ ነው እየተባለን ያለ ነው ማለት ነው። ስለዚህ እዚህ ጋር 4ን ስንከት 4 ስኩዌር 16 ይመጣል ሲቀነስ 8 ጊዜ 4 32 ይመጣል ፕላስ 14 16 ላይ 32ን ስንቀንስ -16 ይሆናል። -16 ላይ 14 ስንደምር -2 ይሆናል ማለት ነው። ስለዚህ ቨርቴክሳችንን ኢዚሊ በቨርቴክስ ፎርሙላ በዚህ መልኩ ማግኘት እንችላለን። 4 -2 ሄደን ሎኬት ስናደርገው +4 -2 አራተኛው ኳድራንት ላይ ነው የምናገኘው እቹትና ማለት ነው። እሺ ቨርቴክሳችን v ትሆናለች ማለት ነው። ከዛ ውጪ ግን ምን ማግኘት እንችላለን? ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅማችሁ አግኙ ወደ ፎርም 4 ወዳየነው ቀይራችሁ ማለት ነው። ስለዚህ ኮምፕሊቲንግ ዘ ስኩዌር ሜተድ እንዴት እንደምንሰራ ደግሞ አብረን እንይ። ስለዚህ ምን እናደርጋለን? x ስኩዌር -8x + 40 ኮምፕሊቲንግ ዘ ስኩዌር ሜተድ ለመጠቀም ከፈለግን ምንድነው የምናደርገው? እቺን እንወስድና የቢን ቫልዩ ለሁለት እናካፍላታለን። መጀመሪያ ለሁለት ስናካፍለው 8 ለ2 ሲካፈል ስንት ሆነ? 4 ሆነ። ስለዚህ እሱን እንወስድና x ማይነስ አካፍለን ያገኘናትን ውጤት ቁጭ እናደርጋለን x -4 እሱን the whole square አድርጌ አስቀምጣለሁ። ስራው ግን እዚህ ጋር አልቅም። ከዛ x -4 the whole square ሲደረግ ስንት ነው? x -4 the whole square ማለት እንዲህ ስናባዛው ማለት ነው። x -4ን ሁለቴ ደጋግመን ስናባዛ ስለዚህ x times x ስኩዌር ይሆናል። ይሄን ስንጨርሰው -8x + 60 የዚህ ቫልዩ ይሄ ይሆናል ማለት ነው። እዚህ ጋር ግን ያለን የኳድራቲክ ፋንክሽናችን ውጤት x ስኩዌር -8x + 14 እንጂ +16 አይደለም ማለት ነው። ስለዚህ እሱን ለማስተካከል ምን እናደርጋለን? x -4 the whole square እናደርግና 16 ስንት ብንቀንስበት ነው ወደ 14 የሚሄድልን? ሁለት ብንቀንስበት አይደለም። ስለዚህ -2 ብናደርግ አሁን ይሄንን ብንሰራው ተመልሶ ወዴት ፎርም ይመጣልናል? ወደዚህ ወደ ኦሪጂናል ፎርማችን። ምክንያቱም x -4 the whole square ማለት ይሄ ነው ብያችኋለሁ። ከዛ መጨረሻ ላይ -2 ስንቀንስበት 16 ላይ 2 ተቀነሰበት ማለት ነው 14። ስለዚህ ይሄን የምንፈልገውን ፎርም አገኘን ማለት ነው። ስለዚህ ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅመን ስንሰራው ይሄ ነው። ሲ ላይ የተጠየቅነው ደግሞ ስኬች ዘ ፋንክሽን ፋንክሽኑን ሳሉት ምን ይመስላል ነው የተባልነው። ስለዚህ ኪ ፊቸሮች ያየናቸው ምን ነበሩ? የኳድራቲክ ፋንክሽን ስንሰራ አንደኛ ቨርቴክስ ነበር። ቨርቴክሳችንን አግኝተናል። ኤክስ አክሲስ ኤክስ ኢንተርሴፕት ለማግኘት ኤክስ አክሲስ የሚቆርጥበትን ፖይንት ነው የምናወጣው። ኤክስ ኢንተርሴፕታችን የሚሆነው ምንድነው? ኤክስ ስኩዌር -8x + 14 y = 0 ሲሆን የምናገኘው ውጤት ነው ኤክስ ኢንተርሴፕት የምንሰራው ብለን ነበረ። ስለዚህ ይሄንን ለመስራት ሬናይን ቻፕተር ላይ እንዳሉት 3 አይነት ሜተዶች አሉ። ከሶስቱ ሜተዶች አይነት ፋክተራይዜሽን ሜተድን ተጠቅሜ ይሄንን ኳድራቲክ ፎርሙላ ሶልቭ ማድረግ እችላለሁ። ፋክተራይዜሽን ስጠቀም ምንድነው የማደርገው? ተባዝቶ 14 የሚሰጡኝ ተደምረው -8 የሚሰጡኝ ቁጥሮች ማን ናቸው የሚለውን አስባለሁ ማለት ነው። ስለዚህ ተባዝተው 14 ተደምረው -8 የሚሰጡን ቁጥሮች አሉ። ስናስብ ዳይሬክትሊ ላይመጣልን ይችላል። ስለዚህ ኢንስቴድ ኦፍ ፋክተራይዜሽን ሜተድ በምንጠቀም ኳድራቲክ ፎርሙላ ተጠቅመን ብንሰራ ለምሳሌ -b + or -b square -4ac over 2a ይሄንን ነበር ያየነው ኳድራቲክ ፎርሙላ። ስለዚህ ሰብስቲቲዩት አድርገን እዚህ ጋር ብንሰራ ይሄንን ምን ይመጣልናል? 8 + or =
b ስኩዌር ማለት 8 ስኩዌር ነው 64 ይሆናል ሲቀነስ 4 ታይምስ a ማለት 1 ነው c ማለት 14 ነው ኦቨር 2 ታይምስ a ስንት ነች 1 ነች ከዛ ስንቀጥል is equal to 8 plus or minus 64 ሲቀነስ 4 ጊዜ 1 4 ይሆናል 14 ጊዜ 4 56 ይመጣል ማለት ነው ኦቨር 2 ይሆናል ማለት ነው 8 plus or minus 64 ሲቀነስ 56 ስንሰራ ስንት ይመጣልናል 8 ይመጣልናል ራዲካል 8 ይመጣልናል ማለት ነው ሲካፈል ለ2 ስለዚህ ይሄንን ስንሰራ ምን ይሆናል 8 plus or minus or equal to 8 ከራዲካልስ ማውጣት አይችልም ግን እነዚህ አድርገን ማስቀመጥ እንችላለን ሲምፕሊ ስለዚህ ይሄን ደግሞ ስናስቀምጠው 4 plus or minus ምክንያቱም 8 ሲካፈል ለ2 4 ነው 2 በ2 ይጣፋልናል 4 plus or minus ራዲካል 2 ይመጣልናል ማለት ነው ይሄ ደግሞ በቁጥርስ ብናስቀምጠው 4 ሲደመር ራዲካል 2 ማለት 1 ፖይንት ምናምን ቁጥር ነች የምትመጣለን ወደ 1.2 ምናምን ነገር ነው ስለዚህ ሁለቱም ስንደምር 5.2 ይመጣልናል ማይነስ ቢሆንስ ፕላስ ኦር ማይነስ ስለሆነ 4 ሲቀነስ 1.2 ምናምን ከሆነ ስንት ይሆናል ወደ 2.8 አካባቢ እናገኛለን አፕሮክሲሜትሊ ማለት ነው ስለዚህ እነዚህ ሁለት ኤክስ ኢንተርሴፕቶቻችን ናቸው ወደዚህ ጋር ሎኬት እናደርጋቸው 2.8 ወደዚህ ጋር ቢሆን 2.8 እቺ 5.2 ብንል ኤክስ ኢንተርሴፕታችንን አገኘን ማለት ነው ዋይ ኢንተርሴፕታችንን ደግሞ እንቀጥል የመጨረሻው ፊቸር ዋይ ኢንተርሴፕት ለመስራት ምንድነው የምናደርገው የኤክስን ቫልዩ እንዳለ 0 እናደርጋለን ኢኩዌሽናችን ላይ 0 ስኩዌር ማይነስ 8 ታይምስ 0 ፕላስ 14 is equal to f of x ወይም y ብለን እናስቀምጣለን ማለት ነው y is equal to ይሄንን ስናስቀምጥ ስናቃልል ስንት ይሆናል 14 ይሆናል y 14 ስለሚሆን ይሄንን ኤክስቴንድ ብናደርግና ወደዚህ ጋር 14 ነሽ ብለን ብናስብ y ኢንተርሴፕቱ እሷ ትሆናለች ስለዚህ ፖይንታችን እንዳለ ኮኔክት እናደርግ y አክሲስ 14 ያልፋል ተብለናል ከዛ በ2.8 ያልፋል 5.2 ኤክስ ኢንተርሴፕት ነው ቨርቴክሳችን 4 ማይነስ 2 አለ ስለዚህ ይሄንን ይመስላል ማለት ነው የx ስኩዌር ማይነስ 8x + 14 ሪኮመንድ የሚደረገው ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅማችሁ ብትሰሩ ነው ምክንያቱም ኢትስ ኢዚየር እሱ ምን ያህል ቨርቴክሱን በቀላሉ ማወቅ ትችላላችሁ ምን ያህል አፕ ኤንድ ዳውን መሄድ አለበት ግራፍ ፓራቦላ የሚለውን ያሳውቀናል ማለት ነው ዋይ ኢንተርሴፕታችንን ለማግኘት ይቀለናል ማለት ነው ስለዚህ ኮምፕሊቲንግ ዘ ስኩዌር ሜተድ ተጠቅማችሁ በዛ መልኩ መስራት ትችላላችሁ ማለት ነው ኖት ዘ ግራፍ ኦፍ f of x x plus k the whole square plus c opens upward እስካሁን ያየናቸው ነገሮች ናቸው ይሄ አፕዋርድ ነው የሚሄደው ምክንያቱም ከፊት ለፊት ፖዚቲቭ ኮኤፊሺየንት እንጂ ኔጌቲቭ ኮኤፊሺየንት ያለው this one እዚህ ጋር ግን ስንመጣ ኔጌቲቭ ኮኤፊሺየንት ስላለው opens downward ይሄን ፎርማል ላይ ያየናቸው ኤግዛምፕል ናቸው ቨርቴክስ ለማግኘት ከፈለግን ቨርቴክስ ኦፍ ዘ ግራፍ f of x is equal to x plus k the whole square plus c ከሆነ ቨርቴክሳችን የሚሆነው minus k c ይሆናል ማለት ነው ከዛ በተመሳሳይ minus x እና minus c ከሆነ ደግሞ የk ቫልዩ ፖዚቲቭ እናደርጋታለን በተመሳሳይ በዚህ መልኩ ኢኩዌሽናችን በዚህ ፎርም ከተቀመጠ ቨርቴክሶቹን ማወቅ እንችላለን ማድረግ ያለባችሁ ነገር ሲን ዳይሬክትሊ ሳይኑን ሳትለውጡ ነው የምትወስዱት አሁን እዚህ ጋር ፖዚቲቭ c ከሆነ እዚህ ጋር ፖዚቲቭ c ነው የወሰድኩት ማይነስ c ሲሆን ማይነስ c ወሰድኩ ለk ግን ካለው ሳይድ በተቃራኒ ነው የምናደርገው ፕላስ k ሲሆን ቨርቴክሱ ላይ ማይነስ k ነው የወሰድኩት ኔጌቲቭ k ሲሆን ደግሞ ፖዚቲቭ k ነው ቨርቴክሱ ላይ የወሰድኩት ስለዚህ ሲን እንዳለ ትወስዳላችሁ kን ደግሞ ሳይኑ ለውጣችሁ ታስቀምጣላችሁ ማለት ነው ቨርቴክስ ለማወቅ ከፈለጋችሁ ማለት ነው ሶ as a conclusion of this subunit በዚህ subunit ያየነው ምንድነው አንደኛ ፋንክሽኖችን as a predictable relation አይተናል የተለያዩ ዩኒክ አውትፑቶች አውጥተንላችኋል ኮምባይን አድርገናቸዋል አራቱን ኦፕሬሽን ተጠቅመን አልጀብሪካሊ ኮምባይን አድርገናቸዋል ስለ ዶሜኖች ተመልክተናል ማለት ነው ስለ ኮምባይን አልጀብሪካሊ ኤክስፕሬሽኖቹ የፋንክሽኖቹ ማለት ነው ከዛም ተጨማሪ እንዴት ግራፍ ማድረግ እንዳለብን ሊኒየር ፋንክሽኖች በስሎፕ እና ኢንተርሴፕት ተጠቅመን በደንብ ደግሞ ስለ ኳድራቲክ ፋንክሽን
ፓራቦላ ሼፕ እንዳላቸው ቨርቴክሶች እንዴት እንደምናገኝ የተለያዩ ኪ ፊቸሮችን ተመልክተን ነበር ማለት ነው። በቀጣይ የመጨረሻውን ሰብ ዩኒት እንመለከታለን። የቻፕተሩን አባውት አፕሊኬሽንስ ኦፍ ሪሌሽንስ ኤንድ ፋንክሽንስ ይሆናል። ቴንክ ዩ